ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ምላስ የሰውነት አካል በአጠቃላይ ለሷ ይማጸናል። ባክሽን በአንቺ ምክንያት ገደል እንዳንገባ እያሉ ምላስ ይማጸናሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። عن أبي سعيد الخدري رضي الله عنه عن النبي صلى الله عليه وسلم قال إذا أصبح ابن آدم يا آدم لجانك جاكزي لك انكلفون جرسو طاعت لي سنسا فإن الأعضاء كلها يسونت كفل باتك علي تكفر اللسان ملاسن ما تسنالو اتق الله فينا بين الله انفري ما نحن بك إنيا بانت وسطنن فإن استقمت استقمنا أنت قتكالك ملاسن كنو استقمنا إنيا مقتن لالن وإن اعوججت اعوججنا أنت مسمر كساتك كتبلاشه إنيا من نبلاشالن رواه الترمذي أيه ملاس زاري ملاس دقمو الله يزلندن كبارو متى من بنبيو لاي مقطف አሁን ደግሞ አላህ ይዘንልን እንደው ከዕልም ማነስ ይሁን ስሜትን ከመከተል ይሁን ወይ አጀንዳ ይዞ ለመምጣት ይሁን አላቅም የረሱልን አለይሂ ሰላቱ ወሰላም ያ ህይወታችን ነፍሳችንን ከምንም በላይ እንድንወዳቸው የታዘዝንላቸው ነብይ የረሱልን አለይሂ ሰላቱ ወሰላም ሐዲስን ደግሞ የሚያወግዝ መጣ አይደል? ምንድነው? ቁርአኒዝም ቁርአን ሐላል ያደረገውን ሐላል እናደርጋለን፣ ሐራም ያደረገውን ሐራም እናደርጋለን፣ ከዛ ውጭ አንቀበልም የሚሉ ሰዎች ደግሞ መጡ። አላህ ይዘንልን። ይሄ ኪሳራ ነው ወላሂ። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የነብዩን ሐዲስ ካልተቀበልክ ምን ልትቀበል ነው ታዲያ? ሐዲስ እኮ ማለት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቁርአንን ሊያብራራ ይመጣል። አሁን ይሄን ነው አንዳንድ ሰው ሲታይ ቁርአኒዝም የቁርአን ተከታዮች ስሙ ደስ ይላል፣ ግን ውስጡ በላ ነው ያለው፣ ውስጡ ጥመት ነው ያለው። ረሱል አለይሂ ሰላቱ ወሰላም እነዚህን ሰዎች አስጠንቅቀውናል። ዩሺኩ ረጁሉ ሙተኪአን አላ አሪከቲሂ ዩሐዲሱ ቢሐዲሲን ሚን ሐዲሲ። አንድ ሰው ሊመጣ ይቀርባል በአልጋው ላይ እንዲህ ደገፍ ብሎ ተቀምጦ يحدث بحديث من حديثها ለሱ ከኔ ሐዲስ። በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንቺስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 32 12 ይደውሉ። ሐዲስ አንዳንድ በሱ ዘንድ ይነገራል። ፈየቁል ልክ የነብዩ ሐዲስ ነብዩ እንዲህ ብለዋል ሰለላሁ ዐለይሂ ወሰለም ተብሎ ሲነገረው በይነና ወበይነኩም ኪታቡላህ በእኛና በእናንተ መካከል የአላህ መጽሐፍ አለ። ፈማ ወጀድና ፊህ ሚን ሐላሊን እስተሕለልናሁ እሱ ላይ ሐላል የሆነ ያገኘውን ሐላል እናደርጋለን። ወማ ወጀድና ፊህ ሚን ሐራሚን እሱ ላይ ሐራሙን ያገኘነውን ደግሞ ሐረምናሁ ሐራም እናደርገዋለን ይላል። አላ አዋጅ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ወኢነማ ሐረመ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሚስሉ ማ ሐረመ አላህ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሐራም ያደረጉት ልክ አላህ ሐራም ያደረገውን ነው። ቁርአንን ያለ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ እንዴት ነው የምንረዳው? ይቻላል? ይሄ አሁን የሰገርናት ሰላታችን ዙሁር፣ አስር ስንሰግድ፣ ዒሻ፣ መግሪብ ስንሰግድ 4 ረካ ዙሁር ሲባል፣ መግሪብ 3 ረካ ሲባል፣ ፈጅር 2 ረካ ሲባል ቁርአን ላይ የሚያሳየኝ አለ እነዚህ ሰላት እንደዚህ ረካ ስገዱ ይላል? የለም እኮ። ታዲያ ከየት መጣ? ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ። አላህ ረሱልን ዐለይሂ ሰላቱ ወሰላም እኛ አንተን የላክነ ወደ እነሱ የተወረደውን ቁርአን ልታብራራላቸው ነው ብሎ አላህ ቁርአን ላይ ተናገረ። ወአንዘልና ኢለይከ ዚክረ ወደ አንተ ዚክር ማለት ቁርአኑን አወረድን። ለምን?
ሊቱበይነ ሊናሲ ለሰዎች እንድታብራራ ፍቺውን ማብራሪያውን ተፍሲሩን ልትገልጽላቸው ልታብራራላቸው ማ ኑዚለ ኢለይሂም ወደ እነሱ የተወረደውን ከአምላካቸው በኩል የወረደውን ቁርአን አንተ ልታብራራው ነብዩ ነው የሚያብራሩት። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን በቁርአን ይፈሰራል። ሶስተኛ ቁርአን በሰሐባዎች ይፈሰራል። አራተኛ ቁርአን በተዕቢዮች ይፈሰራል። ከነዚህ ከአራቱ ከጠፋ አምስተኛ በራሱ በአረብኛ ቋንቋ ይፈሰራል። ለምሳሌ ቁርአን በቁርአን እንዴት ይፈሰራል ካላችሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሱረቱ አንዓም ላይ ያለች የቁርአን አንቀጽ ወረደች ጊዜ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን የሚል የቁርአን አንቀጽ ሲወርድ ሸቃ ዛሊከ ዐለል ሙስሊሚን በሙስሊሞች ላይ ያን ቀን ከበደባቸው። ምንድነው? አለዚነ አመኑ እነዛ ያመኑ ወለም የልቢሱ ኢማነሁም እምነታቸውን ያልቀላቀሉ ቢዙልሚን በበደል ሲል ሁሉም ላይ እምነታችን በደል ሁላችን ይደርሳል። ሰው ልትበድል ትችላለህ፣ ነፍስ ልትበድል ትችላለህ። ይሄ በደል የሚለው ቃል ሰሃቦች በጣም ጨነቃቸው። ከዛ ጠየቁ አንተ የአላህ መልእክተኛ ወይ ፈአዩና ላ የዝሊም ነፍሰሁ ከኛ መካከል ነፍሱን የማይበድል ለመሆኑ ማን ነው? ፈቃል ነብዩ ምን አሉ? ለይሰ ዛሊከ ይሄ እኮ እንደዛ ማለት አይደለም። ኢነማ ሁወ ሽርክ ይሄ ዙልም የተባለው እዚህ ጋር በደል ምንድነው? ሽርክ ነው። አለም ተስመዑ ኢላ ማ ቃለ ሉቅማኑ ሊብኒህ ወሁወ የዒዙ ሉቅማን እየመከረው ልጁን ሲመክረው የገሰጸውን አልሰማችሁም? ያ ቡነየ ልጄ ወይ ላ ቱሽሪክ ቢላህ በአላህ እንዳታጋራ ኢነ ሽርከ ለዙልሙን ዐዚም በአላህ ላይ ማጋራት የበደሎች ሁሉ በደል ነው። ስለዚህ አሁን አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን የተባለው ዙልም አይ ቢሽርክን ማለት ነው። ማን ፈሰረው? ነብዩ ሰለላሁ ዐለይሂ ወሰለም። በምን? ቁርአንን በቁርአንም ፈሰሩት። ሱረቱ አንዓም ላይ ያለው በምን ተፈሰረ? በሱረቱ ሉቅማን ላይ ተፈሰረ ማለት ነው። ቁርአን በሐዲስ ይፈሰራል። እንደ ምሳሌ አንድ ቀን አሉ አቡ ሁረይራ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዚን ቱሐዲሱ አኽባረሃ የውመኢዚን ያን ቀን ቱሐዲሱ ታወራለች አኽባረሃ ወሬዎቿን ዜናዎቿን ትናገራለች። ማን? ምድር ማለት ነው። ثم قال أتدرون ما أخبارها የሷ ዜናዎች ምን እንደሆነ ታውቃላችሁን ብለው ጠየቁ። قالوا الله ورسوله أعلم አላህና መልእክተኛው እንጂኛና አናቅም አሉ ሰሐቦች። فإن أخبارها የሷ ዜና ማለት أن تشهد على كل عبد أو أمة بما عمل على ظهرها تقول عملت كذا وكذا في يوم كذا وكذا فهذه أخبارها በሷ ጀርባ ላይ የተሰራውን ነገር በወንድም በሴት ባሪያ መመስከሯል። የኔን ስራ ሰርታል የዘይነ ስራ በዚህ ሰዓት በዚህ ቀን ብላ ሪካርድ ስለሆነች ምድር ቀርጻ እያንዳንዱ መጥፎውን ጥሩንም አላህ ዘንድ ታመጣለች ትመሰክራለች። ይህ ነው ብለው ነብዩ ፈሰሩት። ሰሃቦች ይፈስራሉ። ተርጁማኑ ቁርአን ተብሎ የተጠራው አብዱላህ ኢብኑ አባስ ነብዩ ዱዓ ያደረጉለት ቁርአንን እንዲፈስር ዕውቀቱን ለግሰው ብሎ ዱዓ ያደረጉለት ሰሃቢ ከነብዩ ወሰዱ ናቸው። ታቢዮች ከሰሃቦች ወሰዱ ናቸው። ከዛ በኋላ ነው በአረብኛ ቋንቋ። ዛሬ ግን የማንም ማብራሪያ ያስፈልገው ቁርአንን ላይ ሐላል የሆነ ሐላል ነው፣ ሐራም የሆነ ሐራም ነው፣ ከዛ ውጭ አንቀበልም። ለምንድን ነው ከተባለ ስሜትን ለመከተል የሆነ ነገር ሲሰራ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነው አሉ ሲባል የታል ቁርአን ላይ አለ ይላል። እኔን ተከተሉኝ በላቸው። ማን? ነብዩ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም። እሳቸውን መከተል ማለት ያዘዙትን መታዘዝ የከለከሉትን መከልከል ነው። አላህ ብዙ ብሏል። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛ ይዞላችሁ ያመጣውን ያዙ፣ ተቀበሉ፣ ስሩ፣ የከለከላችሁን ተከልከሉ። ስለሳቸው እኮ አላህ በቁርአን ብዙ ተናግሯል። ግን ቁርአን ላይ ያለውን እንቀበላለን ከዛዎች አንቀበል የሚሉ ቁርአንን ጨራሽ ሊሞቱ ለዚሁ ከነብዩ የሚከተሉ ነብዩን ሐዲስ እንዲይዙ ያዘዛቸው አላህ ነው እኮ። ግን አንቀበልም ይላል ረሱል ዐለይሂ ሰላቱ ወሰላም። ሰው ስራ ይሰራና የሚመስል ነገር ተሰጥቶኛል። አላ ኢኒ ኡቲቱል ኪታበ ወሚስለሁ መዐሁ ሊያሰጋ አላህ መጽሐፍና ቁርአን ማለት ነው እሱን አምሳያው ተሰጥቶኛል አሉ። ለዚህ ነው ዑለማዎች ሱና የሚባለው የነብዩ ሐዲስ አልወህዩ الثاني ይላሉ። ሁለተኛው ወህይ ነው ይላሉ። የመጀመሪያው ወህይ ቁርአን ነው። ሁለተኛው ወህይ ደግሞ ይሄ ነው። ወማ ينطق عن الهوى إن هو إلا وحيها ትንሽ ለመግለጽ ያልነው። ስለዚህ ዛሬ በምላሱ ይህን ጭምር የሚናገራለ ነብዩ ላይ የሚዋሻለ ነብዩ ያሉትን የማይቀበል ረሱል ዐለይሂ ሰላቱ ወሰላም ኢነ ከዚበን አለየ በእኔ ላይ መዋሸት ለይሰ ከከዚብን አላ አሐድን አንዳችሁ ላይ እንደምትዋሹት አይደለም።
መን ከዘበ አለየ ሙተዓሚደን በእኔ ላይ እየታወቀ የዋሸብኝ ፈልየተበወዕ መቅዓደሁ ሚነናር መቀመጫውን ከጀሃነም መሆኑን ያመቻች ካሁኑ ይወቀዋል። ከባድ ነው በነቢዩ ላይ መቅተፍ። ረሱል ዓለይሂ ሰላቱ ወሰላም አላህ ለዓለማት እዝነት አድርጎ የላካቸው የነቢያት መደምደሚያ ናቸው። ቁርአንን ለእኛ የመጨረሻው መመሪያ አድርጎ ሰጥቶናል። ያንን ቁርአን የምንረዳው ረሱልን ሰለላሁ ዐለይሂ ወሰለም የእሳቸውን አስተምሮ ስንማር ነው እንጂ የነቢዩን ታሪክ እኮ ያልተማረ የረሱልን ሰለላሁ ዐለይሂ ወሰለም ሲራ ያልተማረ እንዴት ቁርአን ተፍሲር እንዴት ይገባዋል? ለምን ከተባለ ቁርአን የወረደው በእሳቸው ህይወት ዙሪያ ላይ በ23 ዓመት ላይ ሲወርድ ሰበብ ኑዙሉ አሉ። በድር ላይ ሲወዱ በድር ላይ ሲወርድ የሆነ አጋጣሚ ላይ ያንን ታሪክ ስናውቅ ነው ቁርአኑ ራሱ የምንረዳው። አላኩል ሃል ምላሳችንን እንጠብቅ። ዛሬ ምላሳችን ከባድ ነው። ህሜቱ ቀላል ሆኗል አይደለም? ቀላል ወላሂ ቡጭቅ ነው። እዛ ጋር ማኪያቶ በፊት እናቶችን ነበረ ምናምን ቡና አንደኛ ሁለተኛ ሶስተኛ ድረስ ይጠጣ የሰው ስም ነው የሚነሳው። ዛሬ ወጣቱ ብሷል። ማኪያቶ አንደኛ ሁለተኛ ለምን 3 ማኪያቶ ሊያዝ ይችላል? ለምን ወሬው አላልቅም? ኧረ ቶሎ ያልቃል። እስቲ ወተት ደግሞ እናድርገው በዛ ስለሚል ይላል። ከዛ ስንቱ ይቦጨቃል። ከዛም አልፎ ደግሞ የሚያሳዝምህ የዓሊሞችን ስጋ ደግሞ ያነሳል። ዑለማዎችን ይዘረጥጣል፣ ከፍ ዝቅ ያደርጋል። አላህ ተጠንቀቁ ብሎናል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ እጅተኒቡ ከሲረን ሚነ ዘን ከጥርጣሬ ብዙውን ራቁ። ኢነ ባዕደ ዘን ኢስሙን ከጥርጣሬ ከፊሉ ኃጢአት ነውና። ወላ ተጀሰሱ የሰውን ነውርም አትከታተሉ አትፈላፈሉ። ወላ የግተብ ባዕዱኩም ባዕዳ ከፊላችሁ ከፊሉን አይማ። አዩሒቡ አሐድኩም አንዳችሁን ለመሆን ይወዳልን? አየእኩለ ለሕመ አኺህ መይተን ወንድማችሁ ሞቶ የሞተ ሆኖ ስጋውን ብሉ ብትባሉ ትወዱታላችሁን? ፈከሪህቱሙህ በእርግጥም ጠላችሁት። አንዳንዱ ደግሞ ኢስላምን ለማንቋሸሽ ይኸው የሰው ስጋ እኮ ብሉ ይላል ኢስላም ብሎ ቆርጦ ሲያመጣት አላያችሁም? ሰሙ አላህ እያለ ያለው ምንድን ነው? ሐሜት ማለት የሰው ስጋን ሞቶ በክቶ ነው እንደ መብላት ነው እንጂማ የሰውን ህይወትን እኮ እንደ ኢስላም ያደርጋል። ወላሂ አብዱላህ ኢብኑ አባስ ምን ይላሉ? የሰውን ነፍስ ያለ አግባብ ማጥፋት እንኳን የሰውን ነፍስ አይደለም መልካም የራስህን ነፍስ ማጥፋትን ጭምር የተቃወመ ዲን ነው ኢስላም። የራስህን ነፍስ ማጥፋት አትችልም። በስለት ራሱን ወቅቱ የገደለ ነገ የውመል ቂያማ ከጀሃነም በሆነ ስለት ራሱን እንዲያስቃይ ይደረጋል። መርዝ ጠጥቶ የሞተ ነገ የውመል ቂያማ የጀሃነምን መርዝ ይጋታታል። ራሱን አንቆ የገደለም በጀሃነም ገመድ ነው የሚሰቃየው ነገ የውመል ቂያማ። ማንም ስልጣን የለውም የራሱን ነፍስ ማጥፋት እንኳን የሰው ነፍስ ሊያጠፋ ይቅርና የሰውነታችን ንጉስ ነው። የዓለም ህዝብን እንደ መግደል ነው። አንድን ነፍስን ሕያው ማድረግ የዓለም ህዝብን ሕያው ማድረግ ነው፣ እንደ ማዳን ነው። ኢስላም ይሄንን ነው። ዛሬ የሰው ደም ርካሽ ሆኗል። ገዳይ ለምን እንደሚገደል ገዳይ ለምን እንደሚገድል ተገዳይ ለምን እንደሚገደል የማያውቅበት ወቅት ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይኸው ዛሬ ብቅ አለ። ይኸው እዛ ጋር ያጥፋል፣ እዚህ ጋር ይጠፋል። አላህ አገራችንን ሰላም አላህ ያድርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ስለዚህ ሐሜትን ተው። ሐሜት ማለት ወንድምህ ሞቶ ስጋውን መብላት ነው። አንዳንዴ እቺ አያ አትወራምና ለራሴ ምን ይመስለኛል አያው ተነሰኸ እንደ ብዬ አስባለሁ። ለምን ሁላችንም ስለተዘፈቅንበት መሰለኝ ከራሴ ጀምሮ አንቀጹ አይነሳም፣ መስጊድ ላይ አይነገርም። ለምን ተዘፈቅንበት? ኪሳራ ነው። ሐሰን አልበስሪ አንድ ሰው አማቸው። ሲያማቸው ሀዲያ እንደ ተምር ቁና ተምር ላኩለት። ያው ባይመጣጠንም አንተ መልካም ስራ አንሰተኛል፣ ባይመጣጠንም እኔ ይሄኛውን ትንሽ ልስጥ ብዬ ነው። መልካም ስራህን ነው የሚሰጠው ማለት ነው። ሰውማ አውፍታ ካልጠየቀው ይቅርታ ካልጠየቀው አውፍ ካላለ ቀብር ከሄደ አለቀ። ነገ የውመል ቂያማ ሰላትህን ወይ ዘካን የሆነ ነገርን ነው የምትሰጠው። የፍርድ ቀን አለና ይህ ሁሉ ከምን መጣ ከተባለ ከምላስ ነው። የመጨረሻ ሐዲስ ተናግሬ ፕሮግራሜን ልዝጋው። እቺ ምላስ እያንዳንዷ ቃል የምናወጣት እንዴት ሪከርድ እንደምትሆን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ሲናገሩ እንዲያ
ኢነ ረጁለ ለየተከለሙ ቢልከሊማ አንድ ሰው አንድችን ከሊማ ይናገራል ሚን ሪድዋኒላህ አላህን የሚያስወድድ ሳያስብ እኮ ሱብሓነላህ ይላል አላሁ አክበር ሊል ይችላል አልሐምዱሊላህ ይላል ኸይር ነገር ላ ሐውለ ወላ ቁወተ ኢላ ቢላህ ሳያስበው ይናገራል ላ ዩልቂ ላ ባለን እሱ ግምት አይሰጣትም ቦታም አይሰጣትም ግን ኸይር ነገር ተናግሯል የርፈዑ ላሁ ቢሃ ደረጃት አላህ ደረጃውን ከፍ ያደርግለታል አየ በመላስ ያልቃት ሌላኛው በተቃራኒ ወኢነ ልዓብደ ሌላኛው አላህ ባሪያ ላ የተከለሙ ቢልከሊማ አንድችን ከሊማ ይናገራል ሚን ረሱል ዓለይሂ ሰላቱ ወሰላም አላህ በአንድ ወቅት ይህን ዱዓ አበዙ አነስ ይናገሩ ይህን ዱዓ ያበዙ ነበር አየቁሉ ያ ሙቀሊበል ቁሉብ ቃል አውጥቷል የህዊ ቢሃ ፊ ጀሃነም በሱ ወደ ጀሃነም ይሄዳል ይገባታል ስለዚህ ምላሳችንን ከሐሜት ከወንጀል ከመጥፎ ነገር ለማራቅ ቢዚ እናድርገው በምን በዚክር ዚክር አብዛስቲ ብቻ ዚክር ወላሂ ይህ የተረሳ ኢባዳ ነው ሰላት በጀማል እንሰግድ እንችላለን ዳዕዋ ልታዳም እንችላለን ዚክር ማድረግን አብዛኛው ሰው ይረሳው ጀግና ማለት ያ ነው ሰላት አለ ነብይ በነብዩ ላይ ሰላዋት ማውረድ ዚክር ማብዛት እስቲ ቁጭ ብለን 1000 ዛሬ ብለ 1000 ላድርግ በል 100 እስቲ ላድርግ ልበል ይህን አስለምደው ሁሌ ኑርበት ሱብሓነላህ አልሐምዱሊላህ አላሁ አክበር كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم ሁለት ከሊማዎች ለምላስ ቀለል ያሉ ሚዛን ላይ ከበዱ الرحمن ዘንድ ተወዳጅ ሆኑ ምን سبحان الله وبحمده سبحان الله العظيم አየ ዛሬ አላህ ያዘንልን ኳስ አለን እንላለን ኳስ ቤት እንገባለን ፈቷን እንፈተፍታለን ሳምንት እከሌ ተጎደው ነበር እከሌው እንትን ብሎ ነበር ምላሳችን እሱ ብቻ ላይ በቀኝም በግራ አሉ መላእክቶች ይዘግባሉ ይጽፋሉ ስለዚህ ንግግር ማብዛት ወሬን ማይጠቅም ነገር ማብዛት ቀልብን ያደርቃል ላ ትክሲሩ الكلام بغير ذكر الله ከአላህ ማስታወስ ውጪ ንግግርን አታብዛ فإن كثرة الكلام ንግግርን ማብዛት بغير ذكر الله ከአላህ ማውሳት ውጪ ማለት የሆነ ንግግር ማብዛት يقسي القلب ቀልብን ያደርጋል وإن أبعد الناس عن الله ከአላህ ደግሞ የራቁ ሰዎች ማለት القلب القاسي ቀልባቸው የደረቁ ሰዎች ናቸው ፉደይል ኢብኑ ዒያድ የሚባሉት ታላቁ ዓሊም ይላሉ المؤمن مؤمن ማለት قليل الكلام ንግግሩ ምንድነው ያነሰ ነው كثير العمل ስራው የበዛ ነው والمنافق ማለት ደግሞ كثير الكلام ንግግሩ የበዛ ነው قليل العمل ስራው ትንሽ ነው ንግግሩ ብዙ ነው ሙእሚንስ ንግግራቸው ትንሽ ነው ስራቸው ብዙ ነው በዚክር በዱዓ ነው በቁርአን ነው በሰደቃ ነው ኸይር ነገር ላይ ነው የሚታዩት ስለዚህ እኛም ለነገው አኺራ ቤታችን ሞቱል ፉጃ በየጊዜው በበዛበት አደጋ መጣ እንዲሆን እያለ እየሰማን ሁሌ እያየን ባይናችን እየዞረ እየተሽከረከረ ምንም ሳይሆን ቁጭ ብሎ ሞተ ሲባል እየሰማን ሐጅ ላይ እያየን ሱብሃንአላህ አላህ ይወፈቃቸው አረፋ ላይ ሆነው በቃ አጀላቸው ደረሰ ይሄዳሉ አይደል አቅም አለኝ ጉልበት አለኝ ብለው መተው ሐጅ ለማድረግ ሄደው ግን አጀል ሲደርስ ቀጠረው የለውም አራፊያ ነው ሙሉ ጤነኛ ነው ተመርምሯል ስለዚህ ቆይ እስኪታመም እንጠብቅ አይልም አጀል ነው ታማሃል ሊሞት ነው ተባለ በቃ ተስፋ ተቆርጧል አጀሉ ካልደረሰ አትሙታት አጀል اذا جاء اجلهم لا يستأخرون ساعه ولا يستقدمون ስለዚህ ለነገው ቤታችን ዛሬ እንስራ ለማለት ነው መልካም ከተናገርኩ ከነፍሴና አፍዋን መልካም ከተናገርኩ ከአላህ ነው ከተሳሳትኩ ደግሞ ከነፍሴና ከሸይጣን ነው አላህ መልካሙን ሰምተው ጥሩን ከሚከተሉት አላህ ያድርገን ምላሳችንን ለዚክር አላህ ያግራልን ምላሳችንን ለዚክር አላህ ያግራልን በምላሳችን እሱ የምናወሳበትን ጊዜውን ወቅቱን አላህ ይለግሰን ቀልባችንን ንጹህ አላህ ያርግልን ለወንድሞቻችን መልካም ነገር የምንመኝበትን ቀልብ አላህ ይስጠን ለወንድሞቻችን ኸይር ነገር የምንመኝበትን ቀልብ አላህ ይስጠን ከምቀኝነት አላህ ንጹህ አላህ ያርገን አላህ Subhanahu Wa Ta'ala ሀገራችንን ሰላም አላህ ያርግልን
ሀገራችንን ሰላም አላህ ያርግልን። ከውሸት አላህ ይጠብቀን። ነገር ከማዋሰድ አላህ ይጠብቀን። ከመጥፎ ንግግር ባጠቃላይ አላህ ይጠብቀን። እንደው ምላሳችን ለቁርአን ለዚክር ለዱዓ አላህ ያግራልን። እሱን የምናወሳበትን ምላስ አላህ ይስጠን። እሱን የምንዘክርበትን ምላስ አላህ ያድርግልን። እሱን የሱን ከቃል ኪታቡን ቁርአኑን የምንቀራበት ምላስ አላህ ያድርግልን። የነቢዩን አለይሂ ሰላቱ ወሰላም ሐዲስ የምንቀራበት ምላስ አላህ ያድርግልን። በሳቸው ላይ ሰለዋት የምናወርድበት ምላስ አላህ ያድርግልን። አላህ ሱብሓነሁ ወተዓላ ከመካከላችን የተጨነቀውን ከጭንቀቱ አላህ ይገላግለው። የታመሙ ቤተሰቦቻችን አላህ ያሽርልን። ማንም የለውም በቃ ተስፋ የለውም አይድንም የተባለውን አዳኙ አላህ ነውና አላህ ያድነው፣ አላህ ያሽረው። አላህ ሱብሓነሁ በአዲስ አበባ ከፍተኛ ተፈላጊነት ባለው በቡልጋሪያ አካባቢ የሚገኝ ዘመናዊ አፓርትመንት ቤት ከሰመር ሪል ስቴት ከዚህ በፊት በካዛንችስ ሴቶች አደባባይ ዘመናዊ አፓርትመንት ቤቶችን አጠናቀን ማስረከባችን ይታወቃል። በድጋሚ ታላቅ እድል ይዘንላችሁ መተናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.8 ሚሊዮን ብር ጠቅላላ ዋጋ እንዲሁም ባለ 3 መኝታ በ12.7 ሚሊዮን ብር ጠቅላላ ዋጋ 50% ከወለድ ነፃ የባንክ አማራጭ ጋር ይዘንሎት መተናል። ለበለጠ መረጃ በ0921 94 3212 ይደውሉ።